ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ፏፈሽ ነው ድምቅ ነው። ጨሪቃዎች እንደዚህ ቅፍቅፍ ካሉ ራሱ ስንት ቀናት አለፋችሁ መሰላችሁ? እንዴት እንደምትናፍቁ እኮ ማለት ነው። እና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ በመጀመሪያ ማለት ነው። ሲቀጥል እንግዲህ በዛሬው ቪዲዮ ማለት ነው እንግዲህ ብሩኬ ቀጥታ እስኪነግራችሁ ድረስ አትጠብቁ። በቃ ብሩኬ ልጅቷ የኔ ልጅ አይደለችም። ነገር ግን ደግሞ አሁን ላይ የኔ ልጅ አይደለችም፣ እመኑኝ አትመኑኝ ብዬ መጨቃጨቅም አልፈልግም፣ የሚያምነኝ ሰው ስለሌለ ጊዜ ይፈታዋል ብሏል። ስለዚህ የውስጤን አታውቁትም ምን እያስተናገድኩኝ እንደሆነ ብሏል። እንግዲህ እናንተ በተረዳችሁት መንገድ እንግዲህ መረዳት ትችላላችሁ ማለት ነው። የዛሬው ውሳኔው ደግሞ በጣም ትክክለኛ ውሳኔ ነው። ምርጫው ሀይሚዬ ናት። ከዛ ቀጥሎ ደግሞ ይቺ ልጅ ያንተ ናት ከተባለ እንግዲህ የአባትነቱን ኃላፊነት እወጣለሁ፣ መደረግ ያለበትን ሁሉ አደርጋለሁ። ከዛ ውጭ ግን ከህይወታችን ውጪ የልጄን ኃላፊነት እወጣለሁ ነው ያለው። በቃ አለቀ። 4 ነጥብ። እምወዳት እማፈቅራት የልጅ እናቴ የወደፊት ሚስቴ ሀይሚዬ ናት። አለቀ። ከእሷ ጋር ሁኜ ደግሞ ልጄን አሳድጋታለሁ፣ የአባትነት ኃላፊነቴን እወጣለሁ ነው ያላት። ገባችሁ አደለ? በቃ እሱን ነው የሚፈለገው። ገባችሁ አደለ? ግን እዩ የምትባይ ሴትዮ ማለት ነው እንደዚህ አይዞሽ ያለሽ ሰው ማን ነው? በግዴታ ብሩኬ ባልሽ ማድረግ አለብሽ ያለሽ ሰው ማን ነው? አይሳካላችሁ፣ የእውነት ማለት ነው አይሳካላችሁ። ብዙ ነገር እኮ እየተደረገ ነው አደለ? እነሱን ለማላየት ብዙ ነገር እኮ ይጠራል አደለ? እግዚአብሔር ያገናኘውን እኮ ሰው ሊለዩ አይችልም። በነገራችን ላይ ማወቅ ያለባችሁ ነገር በስራም ይሁን በሪል ህይወትም ቢሆን ማለት ነው ማንም ሰው በግዴታ አብሮ የመኖር ግዴታ የለበት። ይህን ደግሞ ጥቅቅ አድርገሽ ታውቂያለሽ ማለት ነው። በቃ እሱ ልጁን ከተባለ የአባትነቱን ኃላፊነት ይወጣል። አለቀ። የራሱን ህይወት አለው። የራሱን ህይወት መቀጠል ይችላል። አንቺም የራስሽን ህይወት መቀጠል ትችላለሽ። ከዛ ውጭ ግን ሌላ መንተባተብም አይጠበቅብሽም። ሲቀጥል ደግሞ ልጅቷ አታሳዝንሽም እንዴ? የምትወጁ የምታፈቅዱ ከሆነ ለምንድን ነው የማትተዩ ከኔ ጋር እንዲኖር ትላታለች ሀይሚዬም ማለት ነው። ኧረ ነው እንዴ? ሲያምርሽ ይቀራል የኔ ቆንጆ፣ ሲያምርሽ ይቀራል። እሺ የኔ እናት፣ እንደዚች አይነት ሴት ክብሯን ሚዲያ ላይ የምታረክስ ሴት በጣም ነው የሚደብረው። ለስራም ይሁን ለምንም ለራሳችሁ ክብር ይኖራችሁ። መቤቴን በዚህ ወንድ ልጅ አልፈልግሽም እየተባለች እኔ እፈልግሃለሁ በግድ ከኔ ጋር እኖራለሁ የምትል ሴት እኔ በዚህ ጊዜ ነው ያየሁት። የእውነት ማለት ነው። በጣም ነው የሚደብረው። ስለዚህ ቶሎ ቶሎ ብላችሁ ስራችሁን ቃጩ። ሀይሚዬና ብሩኬ ደግሞ ወደ አዲስ አበባ ተመለሱ። በቃ ይበቃችኋን። ቡታጀራ ልቀቁ። አገራችሁ ግቡ። አሁን ሰላም ፈጥራችኋን፣ አንድ ሁናችኋል። ከዚህ በኋላ ያለውን ነገር ሁለታችሁ እየተነጋገራችሁ ምን ማድረግ እንዳለባችሁ እያወራችሁ ችግራችሁን መፍታት ትችላላችሁ። እግዚአብሔር ደግሞ ከእናንተ ጋር ነው። እንደዚህ አይነት ስራ ከእንደዚህ አይነት ድራማ እግዚአብሔር ያውጣችሁ። እናንተ ትልቅ ደረጃ የምንጠብቃችሁ በጣም የምንወዳችሁ ለብዙዎች አስተማሪ የሆናችሁ ልጆች ናችሁ። የብሩኬ ልጅ እንዳልሆነችም በኮንፊደንስ ነው የምንመሰክርለት የምንተማመንበት፣ ልክ እንደ ወንድማችን ማለት ነው። ሀይሚዬ የሆነ ነገር እንትን ስትልም በጣም የምንወዳት የምንተማመንባት ልጅ፣ አታደርግም አያደርግም ብለን የምንከራከርላቸው ልጆች ናቸው እና መጨረሻውን ግን አብረን የምናየው ይሆናል ማለት ነው። እና እስከዛው ድረስ ግን ጠብቁ ማለት ነው ቤተሰብ። እና ዛሬ በጣም ደስ ብሎኛል እንደዚህ ፏፈሽ ብለው ስለመጡ ማለት ነው። እንግዲህ ላይክ ሰብስክራይብ አድርጉ በእናታችሁ። 1000 ደግሞ አስገቡኝ፣ ትንሽ ቀርቶኛል። 1000 አስገቡኝ በእናታችሁ ማለት ነው። እና ያው ፈጠን ፈጠን ብዬ የማወራው ደግሞ መዳም እየጠራችኝ ስለሆነ ነው። እና ዛሬ በቃ አብረው ቅፍቅፍ ብለው ሳያቸው ደስ ስላለኝ ቪዲዮ ልስራ ብዬ ነው። መልካም ጊዜ ይሁንላችሁ ቤተሰብ። ሀይሚና ብሩኬ ታርቀዋል፣ ደስ ብሎኛል። በቃ ይህን ፍቅራቸውን ይህን አንድነታቸውን ነው የምንፈልገው። ምንም አይነት ችግር ቢመጣ አብራችሁ ተጋፍጣችሁ እንድታልፉ ነው የምንፈልገው። እግዚአብሔር ብርታቱን ይስጣችሁ። ነገሮች ሁሉ ለመልካም ሆነው ይስተካከሉላቸው።